አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናቸው ወይ? አልሐምዱሊላህ ሰላም ነኝ። የእናንተም ሰላም ይብዛልኝ። አላህ ባላችሁበት ይጠብቃችሁ ይጠብቀን እላለሁኝ። እስኪ እንደኔ ማን ነው እንደዚህ አረቤ ኮተት የሚያበዛና ግራ ገብቶት እንዴት ላድርገው የሚል ሰው እንደሆነ ግራ ግብት ያለኝ ይኸው ወዲህ ላድርሰው እንዴት ላድርገው እያልኩ ነው። ምክንያቱም አረቤ ኮተትን ከየት እንደምመጣ አላውቅም። ስብሃንአላህ ሳላስበው ነው ጥቅ ያለው። የምሸጣቸውም አሉ እዚህ ውስጥ ቢሆንም ግን የራሴ ነው የሚበዛው። ተከየሉ ያብናት እዚህ ጋር ያለው አሁን የራሴ ነገር ነው። የኔ ኮተተውት እስቲ እንደኔ ማን ነው እንደዚህ አረቤ ኮተት የሚያበዛል? እስኪ ኮሜንት ላይ ጻፉልኝ። አንደኛ ይሄ ነው፣ ሁለተኛ እስቲ ጠጋ ይላችሁ እስታና ሳሙናና ደዋቅስል ውስጥ ነው ያለሁት። እንግዲህ ተከየሉ አሁን እነዚህ የሚሸጡ ናቸው። እንደውም ያላወጣኋቸው ብዙ አሉ። እውት እስቲ እንዴት ኮተቴ ብዛቱ ከየት እንደመጣ እኮ አላውቅም። የእውነት ነው የምላችሁ። እንደኔ አረቤ ኮተት የበዛባችሁ ካላችሁ በጣም ነው ማዝነው። እንዴት ኮተቴ ብዙ እንደሆነ እውት እስቲ እህቶች። አሁን ነገ ሂጂ ቢሉኝ ወዴት ነው የማደርሰው? እነሱ እኮ የኛ ነው ከማለት ወደ ኋላ አይሉ። እንግዲህ ማዕሩፍ ነው አረብ ከተጣላችሁ ይሄ በእኛ ብር ነው የተገዛው ይላሉ ከፈለጉ። እዛ ጋር ደግሞ ሻንጣው ሞልቶ የሚሸጥ ነው። ያብናት በጣም ነው የሚገርመው። ከዚህ ከሻንጣ ነው አሁን ያወጣሁት ይሄንን ማለት ነው። በእንደዚህ አይነት ሀዲያ ጥቁር እንትን አድርጌ ነው የምለቀው ለእህቶች የምልከው። በዚህ በሚታያችሁ ኪስ እያረኩ ነው የምልከው። እንደዚህ አይነት ኪስ ራሱ ብዙ ነው ያለው፣ አላወጣሁትም። ይሄን ለልጅቱ እያስገባሁላት ነው፣ በስነ ስርዓት ላስገባላት ነው። አይገርምም? ወላሂ እህቶቼ፣ እኔ እንደኔ ኮተት ያለው ሰው አረብ ቤት ያለ አይመስለኝም። ነጋዴም ቢሆን ራሱ ትንሽ ትንሽ ነው የማመጣው እንጂ ብዙ አንጥቼ አላስቀምጥም። ጠለባት ሹፉ። አሁን ዛሬ ጨርሼ ሸጨዋለሁ ብዬ ሙጥጡጥ ሳረግ ነገ ደግሞ አመጣለሁ። እረ ስንት ቦታ አለ ያላወጣሁትም አሉ፣ ያላወጣሁት አለ። እንደዚህ የሚጨርሰው ነገ ሂጂ ብሉኝ። አሁን ይህን ወዴት አድርሼ ልህን ነው? ወይቱን አንስቼ ወይቱን የራሴ ልብሴ ስራ ልብሴ ይኸው እዚህ ዶላር ውስጥ ነው ያለውና እሱንማ ባወጣው እንጃ መቆሚያም የለኝም። እዚች ውስጥ ነው ያው ሰርተን እንደዛ ሆነን ያንን ብር የምናገኘው ማለት ነው። ተከየሉ ብሩን ስንወስድ ደስ ይላል፣ ያምራል። ግን የት ውስጥ ኮተት ውስጥ ባሳያችሁ፣ ወደ ላይ ካሜራውን ቀና አድርጌ ባሳያችሁ ትፈራላችሁ፣ ትደነግጣላችሁ። ብቻ አልሐምዱሊላህ እንደዚህ ሆነን ያመጣ ነው ብር አላግባብ ሲወጣ በጣም ነው የሚያናድደው። እንግዲህ በየሳሙናው በየደዋ ቀስሉ ውስጥ ግማሹ እዚሁ ውስጥ የሚተኙ ልጆችም አሉ። እኔ እንኳን አልሐምዱሊላህ መጅልስ ነው የምተኛው። ግን ስንት እህቶቻችን አሉ ተአዝበው ሽንት ቤት ውስጥ የሚያስተኟቸው። ያረበለከ አልሐምዱ ሽኩር ብዬ ነው እኔ አላህን የማመሰግነው። እና ሀባይቢ ሹፉ፣ በጣም ነው ኮተቴ ብዙ ነው ከምለው በላይ። ይሄ የሚሸጥ ነው ግን የራሴ ራሱ ያስደነግጣችኋል። ጨርሼ አላወጣሁትም፣ ግማሹን እሱን አላወጣሁትም። በዛ ላይ የስራ ልብሴ ራሱ ቢወጣ ያስገርማችኋል። ስንቶቹ እህቶቻችን ናቸው የኔ ቢጤ ሻንጣቸው በርሜላቸው አረብ ቤት የሚቀመጠው አይደለ? እኔ ለዚህ ምርር ብሎኛል፣ ወዴት እንደማደርሰው። ሸጥኩ ብዬ ስጨርስ አሁንም አመጣለሁ፣ አይጎልም። በዛ ላይ የራሴ ኮተት የራሴ ራሱ ይበቃል።
ሱብሃንአላህ አልሐምዱሊላህ። ግን ምንም አይልም። ከተባረንም አላህ ሀቃችንን ሀቃችን ከኛ ጋር ይሄድ። አንዳንዶቹ ብርም ካዩ እቃም ካዩ የኛ ነው ይላሉ ሲጣሉ። በስኪን የእንጀራ ጉዳይ ሆኖ ነው እኔም እዚህ ጋር ለመሸጥ የምሰበስበው እንጂ እውነት ነው የምላችሁ አረብ ቤት ብርና እቃ ማስቀመጥ አያስፈልግም። እኔ ካሁን በፊት በብዙ ልጆች አይቻለሁ። የተጣሉ ቀን 10 ዓመት ብትሰሩባቸው ራሱ ማዕሩፍ አያውቁም። የኛ ነው የሚሉት። እኔ አሁን አንድ ብር የለኝም ቤት ውስጥ ማስቀመጥ አልፈልግም። ማስቀመጥ ቢኖረኝም እቺው እቃ ናት ያመጣሁባት። መልሼ ሸጣት አሁንም መልሼ አመጣባታለሁ። እቃዋን እንግዲህ አላህ በሰላም ያውጣኝ ከዚህ ቤት። ግን ከዚህ ቤት እወጣለሁ ካልኩኝ የኛ ነው ሳይሉ አይቀሩም አጅሬዎቹ ማለት ነው። እንግዲህ መቻል ነው እንጂ አላህ እንዳያረግብኝ። ሀባይቢ በዙ አጋጣሚ እነዚህን የምታውቁት መጥለብ የምትፈልጉት ጥለቡኝ። ቡኩር ምርጥ ቤት የተመጠነ ቡኩር አለኝ። አሁን እንደምታዩት ክሬም የፊት ክሬም አለኝ። ዋው የሆኑ ሽቶ አሉኝ። ጫማዎች፣ ዘይት፣ የሀበ ሶዳ፣ የሩዝመሪ፣ ያጉሎ፣ የሬት ሁሉም አለኝ። ሌላው ደግሞ ብሉማጅ